አባባ እንግዲህ በቁጥጥር ስር አዋለው አቶ ተመስገንን ማለት ነው። ተመስገን እንግዲህ ተዋረደ። በመጨረሻም እኔ ነኝ ጀግና፣ እኔ ነኝ ጎበዝ ሲል ዛሬ አባባ ጀግናው እንግዲህ ታሪክ ሰርተዋል ማለት ነው። ግንባሩ ላይ ደቅነው አንድ ሰው ከዚህ ጋር መንቀሳቀስ አይችልም አሏቸው። እሷም ደግሞ የታመመ ሰው መስላ እንግዲህ እንደዚህ ስትሸውዳቸውና ስታታልላቸው ትሁትና ኤደን ሁሉንም ነገር ያውቃሉ። ኤዱዬም ዳዲ ስለመጣላት በጣም ደስ ብሏታል። ለዚች ልጅ ግን ብዙ ነገር አታስቡ። እሷ አልታመመችም፣ በጭራሽ አልታመመችም። አውቃ እያስመሰለች ነው እንጂ በፍጹም አልታመመችም እያለች እንግዲህ ነገሩ ሁሉ እንግዲህ ግራ ተጋብቷል ማለት ነው። ዶክተሩን ጥፍር አድርጎ አስሮ ቤት ውስጥ ሲያሰቃየው እንግዲህ ጀግናው መጣና አንድ ሰው ከዚህ ጋር እንዳይንቀሳቀስ አሉ። አሁን ምን መሄጃ አለው? አቶ ተመስገን እንግዲህ ቁጥጥር ስር ውሏል ማለት ነው። ዶክተሩን ባገተበት እሱ ሊታገት ነው ማለት ነው። እንግዲህ እዛው ትሁቴም ደንግጣ አፏን ይዛ ቀረች። ሰውየውን የሰው እዚያ መጣችሁ ምን ልታደርጉት ነው? ቆይ አንቺ ምንድን ነው የምትፈልጊው? ትሁትን እንዴት ይዘሻት እዚህ ትመጫለሽ? አንቺ ቆይ ያምሻል እንዴ? ለምንድን ነው እዚህ ያመጣሻት? እያለ እንግዲህ ተመስገን ጮኸባት ማለት ነው። እሷም ደግሞ አለ አይደለ እኔ የዚች ቲና ሀሳቧ ምን እንደሆነ አይገባኝም። በእርግጥም እንግዲህ ተመስገን በቁጥጥር ስር ውሏል ማለት ነው። በሚገባ ሁኔታ አባዬ ታሪክ ሰርተዋል እውነት ለመናገር ምክንያቱም እሷ ሁሌም ተንኮል ነው። አንድም ቀን ጥሩ ነገር ስትሰራ አላየውም በእውነት ለመናገር ማለት ነውና ዛሬም እንግዲህ ዶክተሩ መጥቶ በሽታ እንደሌለባት ለአባባ ነገረው። ያንን ነገር በፍጹም ልትቀበል አልቻለችውም። ይህን ዶክተርማ የሆነ ነገር ማድረግ አለብኝ እንጂ እንደዚህ አዋርዶኝማ ዝም ማለት አልችልም። ስለዚህ የሆነ ነገር አድርጊ ቲና፣ አስቢ እያለች እንግዲህ ለራሷ ግራ እየተጋባች በመጨረሻም እንግዲህ ወደ ከርቸሌ አስገባ ማለት ነው። አባባ የኔ ጀግና እንግዲህ ጉዷ ፈልቷል። ከዚህ በኋላ ምንም አይነት አማራጭ የላትም። ምንም ማድረግም አትችልም። ምንም አይነት እንቅስቃሴም አታደርግም። ከዚህ በኋላ ተወርዳለች። በሰው ዘርም አያድርስ እንደዚህ አይነት ውርደት። የእውነቴን ነው የምላችሁና እንግዲህ ከዚህ በኋላ ምን እንደምታደርግ እንዴትስ እንደምትሆን አላውቅም። ግራ ተጋብታለች ማለት የገባችበት ቀላል አይደለምና አሁን ምንድን ነው የማደርገው? ወዴትስ ነው የሚሄደው? ቆይ ምንድን ነው የማደርገው? በገዛ እጄ እኮ እስር ቤት ገባው። ወይኔ ሀሳቤን ሳላሳካ ግን ምንም ማድረግ አልችልም። አሁንም ነገም ቢሆን አልሸነፍም፣ እጅ አልሰጥም እያለች እንግዲህ በራሷ እያወራች ትገኛለች። ከዛም እንግዲህ እስከ ዛሬ ያጠፋችውን ካሜራ ሁሉንም ነገር ቀረጸ ማለት ነው። እሷ በእሷ ቤት እሷ ብቻ ናት አራዳ። ካሜራም የተቀረጸ የለም፣ ምንም ነገር የለም። ማንም ምንም አላያትም። በቃ ብልጥ እሷ ብቻ ናት። እንደዛ ነገር አድርጋ ነው የምታስበውና ከእሷ የባሱ ደግሞ አባዬ በጣም ብልጥና ምሁር አባት ናቸው። እንግዲህ ዋጋዋን ሊሰጧት ነው ዛሬ ማለት ነው። በመጨረሻም ውርደቷ ያው ይፋ ሆኗል። የምነግራችሁ ነገር የለም። ተዋርዳለች። እውነት ለመናገር በቃ ውርደቷ ቀጥሏል ማለት ነው። ከዚህ በኋላ ምንም አማራጭ የላትም ምንም ማለት ነው። ስለዚህ እንግዲህ ያላት እድል እጇን ሰታ ከዛ ቤት አጨብጭባ መውጣት ብቻ ነው። ይሄ ነው። ከዛ ውጪ ሌላ ምንም ነገር የለም ማለት ነው። እና እውነት ዛሬ ስቅ ያለው በጣም ነው ያሳቀችኝ ማለት ነው ወይዘሮ ቲና። አባዬ ግን እውነት ጀግና ኖት። ሳላደንቆት አላልፍም መቼም ቢሆን ማለት ነው። እውነት ጀግንነታቸውን የምሬ ነው ብላችሁ በጣም ነው ያስደስቱኝ ዛሬ። አንድ ሰው ከዚህ ጋር እንዳይንቀሳቀስ አንድ ሰው አርፋችሁ ቆሙ ሲሉ እንግዲህ የኔ ጀግና አባት ምን የምታረገው ነው ጥፍት ያለባት በአንድ ጊዜ። ሰውየው ለተጠምጥማ እንግዲህ እንዴት እንደምታየው መጨረሻም እንግዲህ አቶ ተመስገን ወደ እስር ቤት። እስከ ዛሬ ሰዎቹ ላይ ቁማር ሊጫወቱ ነበረ። አመጣጣቸው ግን አልተሳካም ማለት ነው። በሚያሳዝን ሁኔታ እሷ በአንዱ በኩል ሲሏት በአንዱ በኩል ትመጣለች፣ በዛኛው ሲሏት በሌላኛው ትመጣለች። እና የእሷን ቁማር ማንም ሰው የማይቋቋመው ቁማር ነው። እውነት ለመናገር ምን አይነት ፍጡር እንደሆነች አላውቅምና እንግዲህ በመጨረሻም ተዋረደች ማለት ነው። እውነት ለመናገር ዛሬ በጣም ነው ደስ ያለኝ። የምሬን ነው የምላችሁና በጣም ደስ ብሎኛል። ምክንያቱም እሳቸው ጀግና ናቸው። እውነት በቃ የአባዬ ጀግና
ይህ የታወቀ ነው። እኔ ዛሬ እሷ የሆነ ነገር ታደርጋለች ብዬ ፈርቼ ነበረ። በእርግጥ ግን ደግሞ ያው ፈጣሪ ይመስገን እንግዲህ ለዛሬው እንደዛ ተሳክቷል ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት ቲና በመጨረሻም እንግዲህ ውርደቷ ወጣ ማለት ነው። ከዚህ በኋላ ግን ምንም አይነት እንቅስቃሴ ብታደርግ እንግዲህ ያው እንዳያችሁት ነው። ሽማግሌው ቆራጥ ናቸው። በነገራችን ላይ እውነት የእሳቸው ጀግንነት ማንም ሰው ማንም ማለት ነው። ኧረ ጉድ! እውነቴን ነው የምላችሁ። ዛሬ በጣም ነው ደስ ያለኝ እውነት። ምክንያቱም የአባባ ጀግንነት እንዴ! በቃ ምንም ነገር ሳይፈሩ እኮ ብቻቸውን ነው የሄዱት። ምንም አልፈሩም ማለት ነው። ስለዚህ ከዚህ በኋላ ያላት አማራጭ ምንድን ነው? ወደ ጎዳና። ከዚህ በኋላ አባዬን አታልለዋለሁ፣ እንደዚህ አደርጋለሁ የሚለው ቃል ማፊ በጭራሽ። ስለዚህ እንግዲህ ወይዘሪት ቲና ምንድን ነው የሚገጥማት? እጣ ፋንታዋ ምንድን ነው? ጎዳና። እናም እንግዲህ አባዬ አንቺ አጭበርባሪ፣ እኔ እኮ ኤደን ስትናገር አላመንኳትም። የእውነት የታመምሽ መስሎኝ በጣም አዝኜልሽ ነበረ። በጣም ለካ እየተጫወትሽ ነበር አንቺ ህዝቡ ላይ። ኤደን እኮ አባዬ እመኑኝ፣ እውነቴን ነው፣ እቺ ሰው አልታመመችም ስትለን ተየኔ ልጅ እንደዚህ አይባልም፣ ታማለች። በታመመ ሰው ላይ ደግሞ እንደዚህ መቀለድ ጥሩ አይደለም ብዬ አፋፏን አልኳት። ለካ እውነቷን ነበረ። እንዴት እንደዚህ ታደርጊያለሽ? ነውር አይደለም እንዴ? አንቺ ነውር አታውቂም እንዴ? ብለው እንግዲህ አባዬ በጣም ተናደው ተናገሩ ማለት ነው ዛሬ። በመጨረሻም እንግዲህ ጉዷና ያለው ብለው ዛሬማ እችን ሰው አለቃትም። እስቲ ትሁትን መቼም አስፈራርታትና አታላት ሊሆን ይችላል ይዛት የወጣችው እንጂ ትሁት እንዲህ በጤናዋ አልተበተበተችም አሉ አባዬ። ያልጠረጠረ ተመነጠረ እንደሚባለው ማለት ነውና ከዛ በኋላ አባዬም እንግዲህ ቤተ ክርስቲያን እዣት ልሄድ ነው ምናምን ስትል ሄዱ አለ አባባ። ከዛ ዳኒ እና ኤዱዬ ተጫወቱ። እናንተ መጣሁ። የት አባዬ? አብረን እንጫወትም እንዴ ስትለው ኤዱዬ አይ መጣሁ ተጫወቱ እናንተ ብለው እሳቸው ተከትለው ለካ ወይዘሪት ቲና መንገድ ላይ ስትቦርቅ እንደንቦሳ እሳቸው ከኋላ ኋላዋ እየሄዱ ነበረ። ወይኔ እኔ እያሰብኩ ነበረ። አቤት አባባ ይሄኔ እንግዲህ ከጀርባዋ ነው ያሉት። ቲና ጉድሽ ፈላ እያልኩኝ ነበር እውነት ለመናገር እና ለካ እሳቸው ጉዷን አይተው የት እንደሚገቡ ትሁትን የት ይዛት እንደምትሄድ እየተከታተሉ እያዩ ነበር። ለካ መሳሪያቸውን ይዘው እንግዲህ በርቅ ሰው ጣሏት ማለት ነው። እውነት በጣም ነው እኔ እንጃ ዛሬ በጣም ነው ደስ ያለኝ። ምክንያቱም የቲና ውርደት እንደዚህ ግን እሷ አሁንም አታርፍም። ሌላ ነገር ዘይዳ አባባ ላይ ሌላ ጠንቅ ይዛባቸው ትመጣለች። ይሄ ደግሞ እየታወቀ ነው ማለት ነው። እና ምን ጉድ እንደሆነች ጌታዬ። እንደሱ አይነት ደግሞ እኔ እንጃ እኔ አላቅም በእውነት ምን እንደምል ራሱ። ለማንኛውም እንግዲህ ቲና ተበልተሻል። ለዛሬው አልተሳካልሽም። ለወደፊቱ ደግሞ እንግዲህ የምትሆኚውን አንቺ ነሽ የምታውቂው። ግን አባዬ የኔ ጀግና እውነቴን ነው የምላችሁ እንደ ዛሬ አኩርተውኛ አያውቅም ማለት ነው። በጣም ደስ ብሎኛል። ምክንያቱም እሷ እንደዚሁ እያታለለቻቸው ልትቀጥል ነው። አላማዬን ሳላሳካ ከዚህ ቤት የትም አልሄድም። ይሄ ቤት የኔ ብቻ ነው። ስለዚህ የትም መሄድ አልፈልግም። እያንዳንዳቸውን ዋጋቸውን ሳልሰጣቸውማ ቲና የትም መሄድ የለብሽም የትም እያለች እየፎከረች እንግዲህ ወይዘሪት ቲና ነገር ግን ያሰበችው ሁሉ እየተሳካላት አልነበረም። በመጨረሻም ነገር ግን እንግዲህ ያው እንዳያችሁት ነው ማለት ነው። ምንም ወዲህም የለ ወዲያ። እሳቸው ግን ነገሮችን ቀስ ብለው ነው በሂደት የሰሩት ማለት ነው። እሷም ደግሞ ይሄ ሽማግሌ አልተወኝ ብሎኛል። ቆይ እሱን ምን ባደርገው ነው የሚሻለኝ? ቆይ ለምንድን ነው ይህ ሰውዬ የማያርፈው? እያለች እንግዲህ ሁሌ እንደዚሁ እንትን ትላለች። ከዛ በኋላ አይ አንቺ ሰው እሰራልሻለሁ፣ እኔ ማንም ሰው አያቀኝም፣ ግን ደግሞ እሰራልሻለሁ እመኚኝ እያለ እንግዲህ አባባ የኔ ጀግና እየፎከሩ ነበረ ማለት ነው። ከዛም እሷ ብቻ ናት ብልጥ በሷ ቤት። በቃ አለ አይደለ ይሄን ሰውዬማ የሆነ ነገር ማድረግ አለብኝ፣ ይሄ ሰውዬማ የሆነ ነገር አድርጌ ከዚህ ድራሹን ማጥፋት አለብኝ። የሰብኩትንም ሳላሳካ የትም መሄድ አልፈልግም። ጌታዬ እርዳኝ፣ ይሄንን ሰውዬ
እያለች እንግዲህ ወይዘሪት ቲና እንደዛው ቀጥላለች ማለት ነው። ስለዚህ ከዚህ በኋላ ያላት አማራጭ ምንድን ነው? ያው እንትን ብቻ ነው